ደብና እንዴ እኔ እንዳንተ ቢሆንማ ማለት ነው እግዚአብሔር ምንም ሳልሰራ ሚሊዮነር መሆን ይችላል። ጴንጤ ሆና ዘፈን አቆማለች የተባለችው ራሄል ጌቱ የሙዚቃ ስራዋን የፊታችን ቅዳሜ ግንቦት 29 በአዲስ አበባ ስቴዲየም እንደምታቀርብ ተነግሯል። አርቲስት ራሄል ጌቱ ማለት ነው ወረበሎች ያዘጋጁትን ኮንሰርት አልሳተፍም ብላለች። አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ምናልባትም ይህ በዓለም ላይ በኢትዮጵያ ብቻ የተፈጸመ ታሪክ የማይረሳው የእድሜ ልክ ጠባሳ የሚሆን ይመስላል። ደብና እንዴ እኔ እንዳንተ ቢሆንማ ማለት ነው እግዚአብሔር ምንም ሳልሰራ ሚሊዮነር መሆን ይችላል። ምክንያቱም አንተ አሁን እኔ ማውራውን ነገር ትሰማለህ እኮ ግን ማልሳሰጥም። ምን እንዳልኩ ሰምተኛል። ባትፈጠር ይሻል ነበር። ሁሌ ትሸከማለህ፣ ድንጋይ ትሸከማለህ፣ ውሃ ትሸከማለህ፣ ሳር ትሸከማለህ። ማትሸከመው ነገር የለም። ለብዙ ሰዎች እኮ ባለውለታ እኮ ነህ። ግን አንድ ሰው ስላንተ ማለት ነው እንዲህ ሶሻል ሚዲያ ወጥቶ ቪዲዮ የሰራል። አንተ እኮ በጣም ትልቅ ባለውለታ እኮ ነህ ለብዙ ሰዎች። ማርያምን እንዳንተ መሸከም የለም ማለት ነው። ብዙ ሰው አንተ ማመስገን አለባቸው። ገባ? ግን ማንንም ላንተ ግድ የሰጠው አይደለም። ሁሉም ለራሱ ወድ ነው ምሮጠው። በጣም አዝናለሁ። አንተ አያ በላቸውና አያው ጥሩ ኮላብ ያደረጉ ይመስለኛል። በክብር ጴንጤ ሆና ዘፈን አቆማለች የተባለችው ራሄል ጌቱ የሙዚቃ ስራዋን የፊታችን ቅዳሜ ግንቦት 29 በአዲስ አበባ ስቴዲየም እንደምታቀርብ ተነግሯል። ከዚህ ቀደም በተለያዩ ሶሻል ሚዲያዎች ላይ ፕሮቴስታንት አማኞች ጴንጤ ሆናለች በማለት ደስታቸውን እየገለጡላት ቢቆዩም ነገር ግን የአርሰናሎች ኮንሰርት ላይ የሙዚቃ ስራዋን እንደምታቀርብ ተረጋግጧል። በቀጣይ አዲስ ነገር ካለ ወደ እናንተ ማድረስ ይሆናል። ሰላማችሁ ይብዛ። ራሄል ጌቱ ግን እንደማታቀርብ ተናግራለች። ምክንያቱ ደግሞ ይህ ቪዲዮ ነው። ሰበር መረጃ እንግዲህ አርቲስት ራሄል ጌቱ ማለት ነው ወረበሎች ያዘጋጁትን ኮንሰርት አልሳተፍም ብላለች። ገብቷችኋል አይደለ? እጅግ በጣም አድርገን እናመሰግናለን። እመቤቴን እንግዲህ ስማቸውን መጥራት አልፈልግም። አዲስ አበባ ላይ ወረበሎች ያዘጋጁት ኮንሰርት ነበረ። ያን ኮንሰርት አልሳተፍም። በዚህ ሰዓት ከሃይማኖት የሚበልጥ ነገር ምንም ነገር የለም። ወገኖች በግፍና በጭካኔ እየታረዱና እየተገደሉ ባሉበት ሰዓት እኔ ሙዚቃ ለማቅረብ ዝግጁ አይደለሁም ብላለችና ፍትህ አርሲ ላሉ ኦርቶዶክሲያን በማለት ድምጽ ሆናለችና እናንተም የሌሎች እምነት ተከታዮች ይሄ ሰብአዊነት ነው። ይሄ ሰው መሽተት ጉዳይ ስለሆነ እባካችሁ ድምጽ መሆናችሁን እንዳትረሱ። አንዳንድ ቲክታከሮችን ዝም ብላችኋል፣ ዝምታችሁን እንድትሰብሩ በፍቅር እንጠይቃለን። ድምጽ እንሁን። ፍትህ ለአርሲ ኦርቶዶክሳውያን። ኮፕሊንክ ሪፖስት ሁላችሁም እንግዲህ ፍትህ ለአርሲ ኦርቶዶክሳውያን እያላችሁ በኮሜንት ድምጻችሁን አሰሙ ማለት ነው። አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ። ለሁላችንም መጽናናት ይስጠን፣ ብርታቱን ይስጠን። እኔ ዱባይ ስለሆንኩኝ ብዙ ቪዲዮዎች እየመጡልኝ አልነበረም ስለ አርሲ ማለት ነው። ላይቭ ገብቼ ትናንትና ማታ ነው በጣም ብዙ ሰዎች አርሲ ያሉ ሲጽፉልኝ ምን ያህል ሲሪየስ እንደሆነ ያወቅኩትና ቆይቼ ቪዲዮ ስለሰራው በጣም ይቅርታ አድርጉልኝ። አርሲ ለሚገኙትና መላ ኢትዮጵያውያን መጽናናትና ብርታትን እመኛለሁ። እግዚአብሔር ደግሞ ደርሶልን ሰላም፣ ፍቅር እንዲያሰፍንልን እጸልያለሁ። እወዳችኋለሁ። በርቱልኝ፣ ጠንክሩልኝ። አብረን እንወጣዋለን። ይሄንም እወዳችኋለሁ። ካህናቱ የቤተ ክርስቲያኑን ጉልላት ተሸክመው ተሰደዱም፣ የተረፉትም በአሰቃቂ ሁኔታ ተገደሉም። ይህ ቪዲዮ አቅም እንዲኖረው ሁላችሁም ፎሎና ሼር አድርጉት። ምናልባትም ይህ በዓለም ላይ በኢትዮጵያ ብቻ የተፈጸመ ታሪክ የማይረሳው የእድሜ ልክ ጠባሳ የሚሆን ይመስላል። በተወለዱበት ባደጉበት ልጃቸውን በዳሩበት መንደር ኦርቶዶክሳውያኑና ካህናቱ ተለይተው ተገድለዋል። የተረፉትም የቤተ ክርስቲያናቸውን ጉልላትና ታቦት ሕጉን ተሸክመው በሚያሳዝን መልኩ ተሰደዋል። ታዲያም ከዚህ የባሰ ምንስ ይመጣል? በየቦታው የሚጮሁትን የዜጎችን ጩኸት ማንስ ይሰማል? ይህ መልስ ያልተገኘለት የብዙዎች ጥያቄ ሲሆን ቤቱን ፎሎ በማድረግ ወቅታዊ መረጃዎችን ያገኙ።